ይናፍቃል። በቃ እንግዲህ ሳልተኛ ማደር እኔ ጋርም ተመሳሳይ ነገር ነው ያለው። እንደውም ነይ ቁሚ፣ ዘፈን እንስፈን። ስራ ባታስገባኝ ሚኪዬን ከየት አገኘዋለሁ? እንዴ ረማሪ ሰው አትረብሽ። በቃሽ እንሂድ። አልሄድም። ተቀበይ። የኔማ ላሚቱ ገባች አሉ ገደል። ቆሜ ልቀር ነው ወይ ከስንቱ ስጋደል? ተቀበይ። አንቺማ አትቆሚም፣ ቁጭ በይ ከዙፋንሽ። ያው ልቤ ያንቺው ነው፣ ማንስ ከልካያለሽ? ኪሩቤል ያለው ግን ፍቅር ያዘለ ነው በል። እሺ አንቺ ሰከረ መዝማሪ እና እንደምሰክር እያወቅህ ስጠጣ ለምን ዝም አልከኝ? እና መጥፎ ነገር አደረግኩኝ? ናት። አቤት። በህይወትሽ ውስጥ ሰው አለ እንዴ? የፍቅር ጥያቄ ሊቀርብላት ነው እንዴ? ምን ነው ችግር አለ? አልጠላህም። ምን አድርገኸኝ እጠላሃለሁ? ሄሎ አንዬ፣ ምን ተፈጠረ? እሺ መጣሁ። ሄሎ አባዬ፣ ደህና ነኝ። አንተ እንዴት ነህ ያለኝ? ደህና ነኝ እኔ አባ። ትንሽ ብር ይኖርሃል እንዴ አባ? አዎ እሱማ አሁን መሽቷል። እሺ በቃ አባ፣ ነገ በበቀለ በኩል ትልክልኛለህ? እሺ አባቴ። አባቴ ሆይ አንተን ተማምኜ ነው የወጣሁት። ለወፎች ማደሪያ ጎጆን የምትቀልስ አምላክ ሆይ አንተ ታውቃለህ። አንተ መንገዴን ምራኝ፣ የሰላም ማደሪያን አትንሳኝ። እና ስንት ነው ዋጋው? ደላላው ካልሽ በታች የሚቀንስ አይደለም። እሺ ግን እህቴ እንደምታየኝ እኔ ብቻዬን ነው የምኖረው። በዛ ላይ ምንም አይነት እቃ የለኝም። እባክሽን ትንሽ አስተያየት አድርጊልኝ። ልክ ነሽ እኮ ኑሮ ከብዷል፣ ግን ቤቱ እኮ ከዛ በላይ ያወጣል። እሱማ ልክ ነሽ። እኔ እኮ በውበትም በጥራትም ከዚህ ያነሰ ነበር የፈለግኩት፣ ግን አማራጭ አጣሁኝ። ማደሪያ ሳጣ ነው። ለከተማው አዲስ ነሽ? አይደለሁም፣ ትንሽ ቆይቻለሁ፣ ግን ከሰው ቤት ወጥቼ ነው። ስትታይ ግን አትመስይም። ማን ሲታይ የሚመስለውን ይኖራል ብለሽ ነው? እሺ በቃ ለዛሬ እዚህ ደሪና ነገ ደግሞ ሌላ ትፈልጊያለሽ። ባይሆን ቦርሳዬ ውስጥ 50 ብር ያለች እሷን ልስጥሽ። ቀብድ መሆኑ ነው? አይ እንደሱ አይደለም። ኧረ ይህን ቤት የመከራየት አቅሙማ የለኝም፣ የማድርበትን ነው እንጂ ቢኖረኝ ኖር እኮ ጨመር ነበር። ማን ነበር ስምሽ? ጽናት። በጣም ደስ የሚል ስም ነው ያለሽ። አመሰግናለሁ። አሁን እዚህ ደሪ ብልሽ ምኑ ጋር ልታሪ ነው? ቆይ እንደው አንቺ ፍቀጂልኝ እንጂ እዚህ መሬት ላይም ቢሆን ሻርፒን አንጥፌ እተኛለሁ። ባዶ ሴራሚክ ላይ? ከውጭ ይሻላል። ቢያንስ እዚህ ሰካራም መጣብኝ ይሆን ብዬ አልሳቀቅም። በቃ ጽናት፣ ለዛሬ እኔ ጋር ደሪና ነገ ምን እንደሚሆን እናያለን። አረ ማስቸገር እንዳይሆንብኝ። ለእኔስ ቢሆን እዚህ ባዶ መሬት ላይ አንቺን ማስተኛት ግፍ አይሆንብኝም? ካልሽሽ። አይ አሁን እሱን ብር ወደ ቦርሳሽ መልሽውና እኔ ወደ ቤት እንሂድ። አምላኬ ለአንተ ምን ይሳናል? አይ ጽናት፣ የሰው ተቃራኒ የሆንሽ ፍጡር። ሰው እንዴት ሲጠላ ያልሄደ ሲወደድ ይሄዳል?
ለምን ጽናት? መሄድ ከነበረብሽ እኮ ድሮ ነበር መሄድ የነበረብሽ። ለምን እስከወድሽ በልቤ እስካነግስሽ ጠበቅሽ? ለምን በማልችለው ፍቅር ቀጣሽ? ለምን ሁሉንም ጥፋቴን ይቅር ብለሽ ለምን ፍቅሬን መቀበል አቃተሽ? አሁንም እንዳልጠላሽኝ ያውቃለሁ። ከቤት ከወጣሽ እኮ 2 ቀን ሆነሽ። አንቺም የኔ ስልክ ሳያቋርጥ መደወል ከምንም አልቆጠርሽው። ምን አለ ቢያንስ ደህና ነኝ እንኳን ብትይ። ቤተሰብ ይላል። ማንን ነው ቤተሰብ የምትለው? ሶፋውን ነው? ጠረጴዛውን ወይስ ቲቪው? እንዴ አረ ምንሽ ነው ኪራን? ዛሬም እዛው ሙድ ላይ ነው ያለው። ናሆም አፄ እኮ ናት የጠፋችሁ። ያውን በእኔ ጨክና ስደውል አታነሳ፣ ቴክስት ጽፋ አትመልስ። ኪራ ጽያ እንዲወስን ያዳለች። እሷ ደግሞ ላመነችበት ጉዳይ ምን ያህል ርቀት እንደምትጓዝ ታውቃለህ አይደል? ስለዚህ በቃ እርሳት፣ ተዋት። አንተም የራስን ህይወት ጀምር። እንዴት ልቀጥል ናሆማ? የዋ ሆና መታ ልቤን ይዛው ሄዳ እንዴት ነው የምቀጥለው? እንዴት ነው ስለ ነገ ህይወት የማስበው? በጸጸት ልቤ እንዲደማ ፈርዳብኝ ሄዳ እንዴት ነው ስለ ነገ ጤነኛ ሆኜ ማሰብ የምችለው? እንዴ ኪራ እስኪ ራስን ተመልከተው። ራስን ጥለሃል እኮ። እንደዛ አቧራ እንዳይነካኝ የምትል የነበርክ ልጅ አሁን ያለህበትን ሁኔታ ይኸው፣ ቤቱም እንደመሰለ ይኸው። እንዴ እኔ እኮ ስትጎዳ ማየት በጣም ነው የሚደብረኝ። አትፈልግም እንዴ? አዎ። ምን አይነት የቀሽም ጥያቄ ነው የምጠይቀኝ እኮ? ካልፈለግክ በቃ ጽናቴን አምጣልኛ። ናሆማ እኔ አልዋሽህም። እኔ ያለ ጽናት ህይወቴ ባዶ ሆኖብኛል እኮ። ጽናትን ፈልገህ ለማግኘት እኮ አንተ መስተካከል አለብህ አይደል እንዴ? ራስን መጠበቅ አለብህ እንዴ? አስበው፣ እንደዚህ የሆነ ጽናት ብታገኘ ራሱ ደስ የሚላት ይመስላል እንዴ? እኔ ሁሌ አግኝቻት ብቻ ለምን ጥላኝ እንደሄደች ብቻ ማወቅ ነው ፈልገው። እሺ ኪራ ቢያንስ አሁን እሺ በለኝና ሻወር ውሰድ። ክፍሌ እንዴት እንዳስጠላኝ ብታውቅ። ስገባ ብርድ ልብሱን አነሳዋለሁ፣ ስወጣ ጥለዋለሁ እኮ። በቃ ታጠብና ቢያንስ ወጣ ብለን እንምጣ። ናሆማ እኔ አሁን ምንም አይነት ፍላጎት የለኝም። አንተ እኔ እያዘዝኩ ነው። በቃ ተነስና ሄድ እና አለፍ። ወይ ጽናት፣ እንደ የልጁን ልብም ሞራልም ቀልብም ይዘሽ እንደዚህ እብስት ያለሽ። እንደው ምን አለ በነካጅሽ እሱን ይዘሽ በሄድሽ ነው። በእናትሽ ኪራ እኮ ግን አሁን በጣም ተቀይሯል፣ ሌላ ሰው ሆኗል። ግን ምን አለ እንደው የቤቱን እንኳን ሰምተሽ በሄድሽ ነው። እንደዛ ሲያንከራትተኝ ውሎ ወይኔ ነው። ናሆማ ግን አስበዋል? ከጽናት ጋር ተጋብተን ቆንጆ ቆንጆ ልጆች ወልደን የራሳችን የሆነ ጽድት ያለ ቤት ውስጥ ስንኖር ይህም ቤት ሳይ በቃ ግባ ግባ እያለኝ ነው። የምሬን ነው የምልህ። ያመሃል እንዴ? ሆን ብዬ እንዴት አደዥ የመጣሁት። አንተ ግን ሰው አስበዋል? ጽናት የምትደሰተው ደስታዬን ቤት ስታይ እባክህ ከቤቱ በላይ እኔ ስታይ ነው የምትደሰተው። ወገኛ ይኸውልህ፣ ይሄን ቤት አይደለምና በአንተ ማለት ነው በምንም ትቀይሯለች። እሺ ደፋር። አረ እና ታዲያ አሁን ይኸውልህ ጥበቃው ምን አባታችሁ ነው የምትሰሩት ብሎ እንዲህ እግራችንን ብሎ ሲያባሩን ከዚህ አካባቢ ብንጠፋ ይሻላል። አረ በእናትህ ምን ሆነ ነው? አይደለም ለዚች ደቂቃ ይኸውልህ እዚሁ ለብታድር ካፋቸው ክፉ አይወጣም። ምን ሆነ ነው? በስነ ምግባር የታነጹ ከፊታቸው ላይ ፈገግታ የማይጠፋ ትሁት ሰራተኞችን ይዘው እኮ ነው የሚጠብቁ። እባክሽ ለምን የማስታወቂያ ያሰራላችሁ እንዴ? ለዴምሲ ሪል ስቴት ሲያንሳቸው ተነቀሰው። ይኸውልህ ሰውነቴ አይበቃኝም ብዬ ነው እንጂ ተነቀሽ ያሳየ ነበር። በልሻውን እንግባ። አዎ ዛሬ ትልቅ የደስታዬ ቀን ነው። እስከ ዛሬ አፍኜ የቆየሁትን ፍቅሬን ልነግራት ወስኛለሁ። እንኳን ደስ አለ። አመሰግናለሁ። ታዲያ እኔ ምን ልርዳችሁ?
እኛ ይኸውልህ አባቴ በቃ ጽናትን እሺ እንድታስብልልን ብቻ ነው የምንፈልገው። ለምንማ እሺ ማለት አሜት ይቀራል። ግን ምን መሰለ ከጽናት ጋር ከተጋባን በኋላ የራሳችን ቤት እንዲኖረን እንፈልጋለሁ። የቤተሰቦች ቤት እንድንኖር አልፈልግም። በጣም ትክክለኛ ውሳኔ ነው። የመጣችሁትም ደግሞ ትክክለኛ ቦታ ላይ ነው። ዲኤምሲ ሪል ስቴት ይባላል። በጣም አሪፍ። ታዲያ ለውሳኔ እንዲረዳኝ ስለ ቤቶቹ በደንብ ብትነግረኝ። ኦኬ እሺ፣ በጣም ጥሩ። እንግዲህ የኛ ቤቶች ዲኤምሲ ሪል ስቴትን ማያውቅ አለ ብዬ አላስብም። ዲኤምሲ ሪል ስቴት እስከዛሬ ድረስ ሲሸጥ የነበረውን መንደር አሁን የመጨረሻውን ብሎክ ለሽያጭ አውጥቷል ማለት ነው። ስለዚህ ያ ብሎክ ምንድነው ፕራይም ለሚባሉ ደንበኞች ብለን ያወጣናቸው ናቸው። ለምሳሌ የጧት ፀሐይን የሚያዩ ምስራቅን ፌስ ያደረጉ ቤቶች፣ እንዲሁም ደግሞ በረንዳዎቻቸው ሰፋፊ፣ የሰራተኛ ክፍላቸው ደግሞ የራሳቸው የሰራተኛ መታጠቢያ ያላቸው ናቸው ማለት ነው። ጥሩ ሰዓት ላይ ነው የመጣችሁት። በጣም አሪፍ ነው። ታዲያ እነዚህ ውብ አፓርትመንቶች የት ይገኛሉ? ኦኬ የኛ ሳይት እንግዲህ የሚገኘው ለቡ መብራት ኃይል መስቀለኛ ቦታ ላይ ነው ማለት ነው። ወደዚህኛው በኩል ወደ ጀሞ አጣና ተራ አውቶቡስ ተራ የሚወስዳችሁ መንገድ ያለበት ነው። በዚህ ደግሞ ላፍቶ ለሶፈር ቄራ መሄድ ትችላላችሁ። በዚህ ደግሞ ሜክሲኮ ወደ ሳር ቤት ወደ ብሔራዊ መሄድ ይቻላል ማለት ነው። በግቢያችን ውስጥ ደግሞ ቤተ መጻሕፍትን፣ የልጆች መጫወቻ ስፍራ፣ ጂምናዚየምን እንዲሁም ደግሞ የተለያዩ ማህበራዊ ጉዳዮች ልክ በግ ማድረግ ብትፈልጉ እንደዚህ አይነት አገልግሎቶች የምታገኙባቸው ቦታዎች አሉ ማለት ነው። ከግቢ ሳትወጡ የባንክ አገልግሎት ብትፈልጉ የንግድ ሱቆች ስላሉ እንደዛ መጠቀም ትችላላችሁ ማለት ነው። በጣም የሚገርም ነው። እኔ አሁን ያሳሰበኝ የዋጋው ጉዳይ ነው። እስኪ ስላከፋፍለው አንዳንድ ነገር ንገረን እስኪ። እሺ ዋጋችን ያው እኛ ጋር ከ78 ሺህ ብር በካሬ ጀምሮ ነው የምንሸጠው። ግን ተጨማሪ ምንድነው ያከፋፈል መንገዳችን በጣም ፍሌክሲብል ነው። አንደኛው አከፋፈላችን ሙሉ ክፍያውን ቤቱን እስክትረከቡ ድረስ 100%ቱን በ3 ዓመት መጨረስ። ይህንን ካልቻላችሁ ግን 40/60 የባንክ ብድር አማራጭ አለን። 40%ቱን 8% ቅድመ ክፍያ ጀምራችሁ 40%ቱን ቤቱን እስክትረከቡ ድረስ ትከፍሉና ቀሪውን ደግሞ 60 እየኖራችሁበት አከራይታችሁት የምትከፍሉበት እስከ 20 ዓመት የብድር አማራጭ አለን። ሶስተኛው ደግሞ አሁን እኛ ክፍያ ስንጠይቅ በየዙሩ ነው የግንባታውን ሂደት እያያችሁ። ነገር ግን በዛ ታይም ላይ ገንዘብ እጃችሁ ላይ ባይኖር በየወሩ 35,000፣ 50,000፣ 100,000 ያገኛችሁትን ገንዘብ ያክል ልክ መኪና ስትገዙ እንደምትቆጥቡት አድርጋችሁ መያዝ ትችላላችሁ ማለት ነው። በጣም ጥሩ። እኔ ለመግዛት ወስኛለሁ። ጀግና ነሽ። እንዴ ዝቅ ብለሽ ገብተሻው እንደዚህ ንግስት ትሁኝ። ሲያንሳት ነው ንግስት እና ንግስቱን እንዴ አንተ ትቀልዳለህ። ይልቅ ቅድሚያ መክፈል ያለብኝ ካለ ልክፈልና እኛ እንሂድ። ማታ ትልቅ ፕሮግራም አለብኝ። ያው ከመክፈል በፊት ደግሞ ያለውን ነገር አንተም ሳይት ላይ ያለውን ነገር ብትመለከት ደስ ይለኛል። ሳይት ላይ ሄደን ላሳያችሁ ማለት ነው። ደስ ይለናል። ደግሞ ምን መስሏል? ቤት እስኪ ላጸዳደው። ምን እንደምልሽ አላውቅም። ብቻ እሱ ፈጣሪ ውለታሽን ይክፈለው። ኧረ ተይ እንደዛ አትበይ። እኔ እኮ ብር ቸግሮኝ ሳይሆን ግቢ ውስጥ ብቻዬን ከመሆን ብዬ ነው። አይ አንቺ አስተዋይ ሆነሽ ነው እንጂ ብር የማይጠግብ ስንት አለ። እሱማ ትክክል ነሽ። ብርማ በቃኝ የሚባል ነገር አይደለም። ግን ደግሞ ገንዘብ መግዛት የማይችላቸው ብዙ ነገሮች አሉ። ስለዚህ በፍጹም እንደዛ አትበይ። በቃ መስራት ስቺ ቀስ ብለሽ ትከፊኛለሽ። እሱ ውለታሽን መላሽ ያርገኝ ከማለት ውጪ ምን እልሻለሁ? ተይ እንደዛ አትበይ። እኔ እህቴ ናት ያሳደገች። ከዛ ባለቤቷ ሲሞት ቤተሰቦቿ ልጅ ስላልወለደች ብለው ከቤቷ ከሀብቷ አፈናቀሏት። ከዛኛ እስከምንቋቋም ድረስ ስንት ስቃይ ያሳለፍን መሰለሽ። እና እኔም ችግርን ቀምሼዋለሁ ስልሽ ነው። እሱማ ልክ ነሽ። ችግርን ያየ ሰው እኮ የተቸገረ ሰው ሲያይ አይጨክንም። ስለዚህ ብዙም አትሳቀቂ። ነገ አንቺም ትልቅ ደረጃ ላይ ደርሰሽ ብዙ ሰዎችን ትረጃለሽ። እንኳን ሰው ልረዳ ራሴንም ከተረጅነት ባወጣው። አንቺ እንደዛ አትበይ። እዚህ ምድር ላይ ስትኖሪ ሁሉም ነገር ከአንቺ በታች እንደሆነ አምነሽ ሁሉንም ነገር እችላለሁ ብለሽ መኖር መቻል አለብሽ። እሺ እንግዲህ የጎኔን ማሳረፊያ ፍራሽ ስለሰጠሽኝ በጣም ነው የማመሰግነው። እሺ እንዴ በቃ ከዚህ በላይማ አታመስግኝ። እኔም እኮ ሊሞቀኝ ነው። አባቴ ምን ይለኝ እንደነበረ ታውቂያለሽ?
ምን ይልሽ ነበር? ደጋግ ሰዎች ሙገሳ አይወዱም ይለኝ ነበር። አየሽ አባትሽ በጣም አዋቂ ናቸው። በአሁን ጊዜ ሰው ያለውን የሚያካፍለው ደግ ለመባል እንጂ የምር ከልቡ አስቦ አይደለም። አዎ ልክ ነሽ። ክፉ ሰው ማስመሰል እንጂ ደግ መሆን አይችልም። ይኸውልሽ ጽናቴ፣ አንድ ምክር ልምከርሽ። በቃ በቀላሉ ተስፋ አትቁረጪ። ቶሎ ተስፋ የምትቆርጪ ከሆነ ውሳኔሽም የነገ ህይወትሽም አያምርም። ያው እንዳልኩሽ እህቴ የባሏን ሐዘን ሳትጨርስ ነው ከቤቷ አፈናቅሏት ወደቀች ሲሉ ያው ይህን የመሰለ ቤት ሰርታ እንደ አዲስ እንድኖር ያደረገችኝ። እኔ እንደ እህትሽ ጠንካራ አይደለሁማ። ግን ለምንድን ነው ከምትሰሪበት ቤት ደሞዝ እንኳን ሳትቀበይ ወጣሽው? ታሪኩ ብዙ ነው፣ ቢመዘዝም አያልቅም። እንዴ አንቺ መርጠሽ ደስ ያለሽ ንገሪኛ። እንደዛ ይሻላል ብለሽ ነው? በቃ አሁን ደክሞሻል። ስለዚህ አረፍ በይና በኋላ እናወራለን። ደህና ደሪ። ደህና ደሪ። አይ አምላኬ ተመስገን፣ ጥላ አልጣልከኝም። ኪሩቤል አንተን ለመሸሽ የትም ጥግ ድረስ ቢሆን እሄዳለሁ። ግን እንዴት ሆነ ይሆን? ምንም ቢሆን ከአባቴ አላስበልጥም። አሁን አባቴ መካሻ እድሜ ነው። አባቴ አሁን ሰው መስለሽ እባክህ ጉዳት ተያዝ። የምሬን እኮ ደግሞ ስለ ኪችን ምንድን ነው እንደዚህ ምስቅልቅልቅል ያደረግከው? ማለት ምን ሆነ? ይኸውልህ ኪችን ገባሁልህ ማለት ነው። እንዲህ በሩን ከፍተዋለሁ። በዚህ ጋር መጥበሻ፣ በዚህ ጋር ሳህን አልወደቀልን። በቃ የወዳደቀውን ዕቃ ሰብስቤ እንደዚህ ከትቼ በሩን ዘጋሁት። እንዴ አንተ ሰውዬ ዕቃውን ልጨርሰው ነው? ለነገሩ ምን ታደርግ አንተ አትጠየቅበት። ያቺ የፈረደባት ጽና። በል አሁን ከመቆዘም በፊት እንውጣ። አረ ሰው እያረጋጋውን ያልቆዝም አልቆዝም። እንደዚህ ፊት ከፊል ደመናማ ነው እያየሁት እና እንዳያበሰብስ ለምን ጥላ ነገር አትይዝ። አሁን የድሮ ኪራ መጣች። በቃ ባካውን እንውጣ። እኔ የምልህ ግን ወይ ካልሆነ በቃ ሌላ ውስጥስ ምናምን ነገር እንፈላልጋ። ይኸውልህ ነገሮች በዚሁ ከቀጠሉ አንተም ታብዳታለህ፣ እቤቱንም ጋርቤጅ ነው የምታስመስለው። በቃ ታብዳለህ ነው የምልህ። ሰው ያማል። ጭራሽ እዚህ ቤት ሌላ ሴት ሰራተኛማ በጽናት በቃኝ። በጽናትማ በቃ ሰራተኛ አይደለም ሴት እና ምን ይጠበስ እንትን ነው የተንሸራትቼ ታውቂኛለህ። አፎ ለምታ ምናምን እኔ እኮ የሚገርመኝ አንተ ከኔ የተሻልክ ሰው ሆነ ባወራ እዛ ምን ነው ባለፈው ሳምንት ሙሉ ስትማቀቃል ነበር እንዴ? አሁን ላይ ሙሉ ለሚያዝ በቃ እንደዚህ ነው ገበያው አባቴ። እባክህ ተነሱ እንውጣ። እኔ ስሄድ እንዳስቀመጥኩሽ አገኘሁሽ? አዎ ደላላዎቹን ጋር እኮ አልሄድኩም። ምን ነው? ለምን? ከቤት ከወጣሁ ኪሩቤል የሚያገኘኝ መሰለኝ። እኔም አሁን ስለዚህ ኪሩቤል ስለሚባል ልጅ መስማት ጓጓ። ኪራ ማለት አሰሪ ነው እና በመካከላችን መግባባት የሚባል ነገር የለም እኮ። ለምን? ኪራ በባህሪው ችኩልና የዋህ ነው እና እሱ ያለው ካልሆነ አለቀልሽ በቃ። እኔ ግን ሁለት ነገር ተምታታብኝ። ምንና ምን? የዋህ እና ችኩል የሚለው ነው። ምን መሰለሽ ኪራ በጣም ተናዳጅ ነው። ሁሉንም ነገር የሚያውቅ ይመስለዋል፣ ግን ደግሞ ቤት ውስጥ ራሱ ምን እንደሚካሄድ አያውቅም። ኧረ እስቲ በደንብ ንገሪኝ። አንዲት አብሮ አደጉ ከውጭ አርግዛ መታ ነበር፣ ግን ደግሞ በሷ አሳበበችበት። የምርሽን ነው? አቤት የሰው ልጅ ግን ድፍረቱ። ከዛ አንድ አጋጣሚ ነው ያወቁባት። እንዴት? ብዙ ጊዜ ስልክ ስታወራ ሰማት ነበር። በተጨማሪም የሕክምና ወረቀት አገኘውኝና በሱ አረጋገጥኩ። ብታይ በሱ ብዙ ሆኛለሁ። ተወጃለሽ? አልጠላው፣ ግን ደግሞ ለሱ ያለኝ ስሜት ፍቅር አይደለም። እንደምትወጂው ያወቅኩት ኪራ እያልሽ ስትጠሪው ነው። አብዛኛዎቹ ሰራተኞች አሰሪያቸውን ሲጠሩ ጋሼ፣ እትዬ ነው የሚሉት። ከተጣሉ በኋላ ደግሞ ሰውዬ፣ ሴትዮ ነው የሚሉት። አንቺ ግን እንደሱማ ማለት ካለብኝ እኔ ነበርኩ ማለት የነበረብኝ።
ካወራሽ በቃ ፈታ ብለሽ አውሪ። እሺ ለመስማት ዝግጁ ነሽ? አዎ ቀጥይ። እሺ ካልሽ ኪሩቤል እና እንዴት ነው ብቸኝነቱ? ከባድ ነው እንዴ። እና እዚህ አትመጣ? እኔ እኮ ቤት እየመጣ 10 ጊዜ በረሳ እንኳን የሚከፍትልኝ የለም። ከዛ በቃ ዝም ብዬ እመለሳለሁ። እባክሽ በቃ ሰው የሚባል ነገር ነው ያስጠላኛል። ጽናት እንደዚህ ትጨክንብኛለች እንደዚህ ትሆንብኛለች ብዬ አስቤ አላቅም ነበር። እሷ እንደዚህ ስትሆን ድጋሚ ሰው መቅረብ አስጠላኝ። ኪራ አንዳንድ ጊዜ እኮ ተስፋ ይቆርጡብናል ያላልናቸው ሰዎች በድንገት ጥለውን ሊሄዱ ይችላሉ። የጽናት አካሄድ ደግሞ ከፍርሃት እንጂ አንተን ሳትወድ ወይም ጠልታ አይመስለኝም። ቆይሽ ብትወደኝ ኑሮ ፍቅሬን በገለጽኩላት ዕለት እኔን ጥላ መሄዱ ለምን አስፈለገ? እንደዛ ደጋግሜ ስደውልላት ስልክ አለማንሳቷስ ምንድን ነው? ብትወደኝ ኑሮ እንደዚህ ልጨክንብኝ አትችልም። አይ እኔ ባላስታውስም እኮ አንተ ማሰብህ አይቀርም። ያው ፍቅር አያን ነው። ማመን ብቻውን ምን ያደርጋል? ከዚህ በኋላ እኔ ሴት ልጅ ማመን አልችልም። ትቀልዳለህ አንተ። የሌለ እኮ እንደምታፈቅራት አውቃለሁ። አንቺ እሷ ላይ ትቆያለሽ መሰለኝ። አቤት ኪራ፣ አሁን ገብተህ ስልክ ልቀጠቅጥላት ነው? ቤቤ አታረሳሽኝ፣ ንገሪኛ። ምኑን? አንቺና ኪራ እንደምትዋደዱ ነው። አይ ሰኒ ልፊ ቢልሽ እንጂ እኮ ይሄን ኪራ ከነ መፈጠሪም ረስቶኛል። ስለ ሰው ስሜት እርግጠኛ መሆን አይቻልም። አይ ግን ስለ ኪራ እርግጠኛ ነኝ። በደንብ ነው የማውቀው። ይሄ ማወቅሽ ራሱ ምን ያህል ስለሱ ትኩረት እንደምትሰጪ ያሳያል። ባልነግርሽ ይሻለኝ ነበር። አንቺ እኮ ብዙ ሴቶች የሚመኙትን ፍቅር ነው ያገኘሽ። ኧረ አታስቂኝ። ማንም ሰው እንደኔ መሆን የሚመኛል አይመስለኝም። ካለም ደግሞ ጤነኛ አይደለም። አትሳሳች ቆንጂት። በል የተሞላ ፍቅር ጣፋጭ ነው። እንደውም ከመደበኛው ፍቅር የተሻለ ደስ የሚል ስሜት አለው። እኔ ግን እንደዚህ የሆንኩኝ ከመደሰት ቢቀርብኝ ይሻለኛል። እሱንም እኮ መርጠሹ መጣሽ። ምን ማለት ነው? ለምን ተናደድሽ? ምንም። ኪራ ሲናደድ ይጠጣል ነበር ያልሽኝ? መጠጣት ብቻ ይገለብጣል ነው የሚባለው። ከዛ ምን እንደሚያደርግ አያውቅም። አዎ ምን ነው ለምን ጠየቅሽ? አይ ምንም፣ ያው ሲሰክር ሴት ይዞ እንዳያድር ብዬ ነው። እንደዛማ አያደርግም። ለምን አያደርግም? ከጠጣማ ያደርጋል። አይጠጣማ። ለምን እንዴ? በአንቺ ስለተናደደ ይጠጣል። ከዛ በቃ አይ ናሆም አብሮት ስለሚሆን እንደዚህ አይነት ስህተት አይሰራም። ናሆም ማለት ጓደኛው ነው? አዎ አብሮ አደጉ ነው። በቃ ሰኒ እንቅልፍ የመጣ ሂጂ። እሺ ለማንኛውም አስቢበት። ይሄን ሁሉ ከነገርኩሽ በኋላ እንደማትተኝ እርግጠኛ ነኝ። እውነቷን እኮ ነው። ልጁ ቢሳሳትስ? በቃ ልጅ ማበዱ ነው። ወይኔ ጓደኛ አታ ኪራ እሺ ደግሞ ምን ሆኖ ነው ሶፋ ላይ ያደርገው? ምን እባክህ ማታ ፊልም እያየሁ እኮ በዚያው እንቅልፍ ወሰደኝ። ኧረ እባክሽ ኔትፍሊክስ እንትንስ ፈንዲሻ አላፈነዳም? ኧረ ሰውዬው ምንድን ነው ወጣት እነዚህ በላም ተነስ በእናትህ ሲያስጠላ ዱካካም። እዛ ምግብ አዝዤ ነው የመጣሁት። ሄደን እንብላ። አበደ እያየሁት አበደ።
በዚሁ ከቀጠለማ ነገ ከነገ ወዲያ በረንዳ ላይ ተኛ ከዛ ደረጃ ላይ ያለ የሰው ልጅ እንደዚህ አቅሉን ይስታል እንዴ? አመድ መሰለ እኮ እንዴ! ምንድነው እንደዚህ ጤዛ መስለ ፊትን አተራራርቅም? ኧረ በእናትህ ምንድነው አሁን ፕሮቶኮል የምታበዛው? ይባናርቅ የዛኔ አዲስ ጫማ ሊስትሮ ጋር ካላስጠረኩ የምትል ነበር ከልጅ አሁን ፕሮቶኮል ምናምን ትላለህ እንዴ? ሹል አራፍት ነው በእናትህ። እሺ አሁን ሳንሄድም አሁን ሰው መሰልሽ። ስማ ደግሞ የምትወደው ምግብ ነው ዛሬ ያዘዝኩት። ቆይ ልትወስደኝ ማትሸወጂ ልጅ እንደሚሻልሽ አላውቅም። እንትን ይሄን አስመለምልሽ ነው እንደ በግ ማለት ነው። ይሄ ላት እየታየ የሚመረጠው እስኪ መጀመሪያ ራስ ተመልመል። በቃ አትጨቃጨቅ። በእናትህ ተነስ ነው አንተ ለዴ ብቻ አልኩና ተነስ። ጽናት ኧረ ስልክሽ እየጠራ ነው ጽናት። ያንሰው እንዴ? ሄሎ ተኝታለች። አዎ ደህና ናት። መልዕክት ካለ ልቀበል? የኪሩቤል ጎረቤት? አይ ምንም፣ እኔን እንኳን አታውቂኝም። አዎ በስም ነው የማውቅሽ። አዎ እኔ ጽናቱን ታሳዝናለች። እሺ ችግር የለውም እችላለሁ። እሺ ቻው። ወይ ጽናት ጉደኛ ነሽ። ወይ ሃኒ ምን ሆነ ይሆን? ሄላ ደህና ነኝ ሃኒ፣ እንዴት ነሽ? ምን ኪራ ምን ሆነ? መጣሁ። እሺ በቃ መጣሁ። ምን ነው የተፈጠረ ችግር አለ እንዴ? አዎ በእናትሽ ኪራ ከሰው ጋር ተጣላለች። የምርሽን ነው? አዎ በእናትሽ ሆስፒታል 2ኛ ቀኑ ዛሬ። ወይኔ በቃ ጠጥቶ ነው የሚሆነው። እኔ ልሂድ በቃ። እንሂድ ይሻላል። ትሄጃለሽ አብረሽ? እሺ ልሂድ ይሻላል። ምን አባት አተ ኪራ ምንድነው? ምን ሆነ? አንተ ራስህ ምን ሆነ ነው? ምንድነው? ምንድነው የሆንከው? ችግር አለ እንዴ? ተረጋጋ እስኪ ተረጋጋ። ኪሩቤል ተረጋጋ። እሺ ተረጋጋው። እንዴት ፈጠረው? ምንድነው? ይኸውልህ ኪራ ጽናት ምን ሆነች? ሰውዬ ተረጋጋ። ያማሃል እንዴ? ጽናት እያልክ ምንድነው የምረጋጋው? ምን ሆነች? እኮ ተረጋጋ። እንዴት ልንገርህ? እኔ ጃማ እንዴ? እሺ ንገረኝ። ምንድነው የሆነችው? ጽናት አዲስ ሰው ጋር ገብታ ነበር እና አስር ደበደበቻት። ምን? ማን የደበደባት? እኔ አላውቅም። ሀና ጋር ነው ያለችው።
ሰውዬ ተረጋጋ። ምን ሆነሃል? ልብስ እንኳን ቀይር። ያማል እንዴ? ቀይራለሁ በቃ። ወይኔ ጽናት ምን ሆነ ነው? ቆይ ለምንድን ነው ከሰው ጋር የተጣላኸው? ቆይ አንቺ ደህና ነሽ? አልጎዱሽም? ደህና ነሽ? እኔ ደህና ነኝ። አንተ ለምንድን ነው የተጣላኸው? ሰክረክ ነው አይደል? ኧረ እኔ ከማንም ጋር አልተጣላሁም። እንዴ አንተ እኮ ከሰው ጋር ተጣልተሃል ተብዬ ነው እዚህ የመጣሁት። እኔም እኮ ናሆም ከአሰሪዋ ጋር ተጣልታለች ብሎ ነው የደወለልኝ። አረ ማንም ከማንም አልተጣላም። እኛ ነን ዝም ብለን ጸቡን የፈጠርነው። ለምን እንደዚህ እየተሳሰባችሁ ለምን መራራቅ እንደመረጣችሁ? ቆይ አንቺ ማን ነሽ? ሰኒ ይባላለሁ። የጽናት ጓደኛ ነኝ። ኦኬ አንቺ ነሽ እኔን ለማግኘት ብለሽ ይሄን ሁሉ ነገር ያቀነባበርሽው? እኔ ጽናት አሰግድ ነኝ አንተን ለማግኘት ብዬ ይሄን ሁሉ ነገር የማቀነባብረው? ሀና ግን ለምንድነው እንደዚህ ያደረግሽው? ሰውን ከህይወቴ ካስወጣው መልሼ ለማስገባት ምን ያህል እንደምቸገር ታውቂያለሽ አይደል? ሲጀመር ማንም አስገድዶኝ አይደለም ከህይወቴ የወጣሁት፣ ራሴ ፈልጌ ነው። እንዴ ሀና፣ ቆይ ራሷ ከወጣች አሁን መመለሱ ለምን አስፈለጋት? እዛው እርስ በርሳችሁ አውሩ፣ እኔን ተው። እኔ ነኝ የማወራው? አረ እና ማን ነው ያለሽ? ሀኒ ቤት ነው የመጣሁት፣ አንተ ቤት አይደለም። ለዛ ነው ያስጠራሽኝ? እኔ ነኝ የማስጠራ? አይ እኔ ነኝ። አዎ አንተ ነህ። አውቀህ በውሸት እንደተደበደብክ አስመስለህ እኔን ያስጠራኝ። እና ብደበደብስ ምን አገባሽ? እኔማ አመጣጤ ልጨምርልህ ነበር። አረ ይኸውንም አለው እኮ ሞክሪዋ። አረ በቃችሁ። ታያቸው እስኪ ይለይላቸው። ሰኒ አየሽ አይደለ? ለዚህ ሰውዬ ነበር ስትከራከሪለት የነበረው። ምን ሰውየው? እኔ ነው ሰውዬ ያልሽው? ሴትዮ? ሴትዮ? እኔን ሴትዮ? በቃ ዝም በይ አቃጣይ። ሄሎ ናኦሚ፣ በቃ እንደባለፈው አበባውን እንዳታበላሽ ቶ። ቆይ አንተ ምን አድርገህ ነው የምትለኝ? እንዴት ሲያደርጋት እንደነበረ እኮ አላየሃት? መጀመሪያ ኪራ ታሟል ስላት እንዴት እየበረረች እንደመጣች ብታያት ምንም ታሳዝናለች። ለዛው ነው መጣ ሰውዬ አቶ ምናምን እያለች ዘሙር ስትይዘኝ ነበር። ቆይ ምንድነው ኪራ አንተ ስብቱን? እኔ ግን እሱን ትሆን እምሬን ነው የምልህ። በቃ ጽናት እንደምትወድ ዛሬ አረጋግጫለሁ። ሺ ላቭስ ዩ። በቃ አንተ በጣም ታረጋግጥ የለ እንዴ? ስለምትወደኝ ነው እንደዚህ የሚያደርጋት። ሲጀመር ይኸውልህ ሁለታችሁ መለህኛ ናችሁ። አቡ ምንድነው ላላብሉ? በጣም እኮ ነው የምትደብሩት። እኔ እንዴትም የሷን ያለልህኝ አልሆን አልችልም። ደግሞ አንድም እናንተ ናችሁ እዚህ የማይሆን ሀሳብ አምጥታችሁ እንደዚህ ያስደነፋችሁብኝ። አረ ኪራ ተረጋጋ። ምን ሆናል? አረ እንደዛ ላይ ደንሳ ከሄደች በኋላ ተረጋጋ። ደግሞ ንገራትሽ እንደምሰራላት። ለማ አንተ የባሰላ እናደው ብለህ ነው እንደዚህ ነው ማድሮ ያልከው? ኪራ ሙት ነው የምልህ። እኔ እንደዚህ ስትሆን አይቻላል። እና ዛሬ ስላየኸኝ ደስ አለ? ደግሞ ስማ፣ ከሁሉም እንዳሳቀኝ ታውቃለህ? ይሄ ሰውዬ ሴትዮ ምናምን የተባባላችሁበት ፓርት ያበደ ነው። በቃ ነው ማማ፣ ለምን አትተውኝም? ይኸውልህ ከፈለክ ሀና ቡና እያፈላች ነው። ሄደህ ለምን ከሷ ጋር አታሙኝም? ብርቅዬው ኢትዮጵያዊ በገዛ ፍቃዱ እሙኝ አለ ይላል። ይሄ ነው በቃ ብራዘር። እኔ ከዚህ በላይ ጨጓራዬን አላሳመንም። አሎ አይ ኪራና እንደዛ እንዳልነበራችሁ አሁን እንደዚህ ላይ ለገናሽ ታስቸግራላችሁ።